እጅግ ያሳዝናል፣ እጅግም ያስከፋል። የብሩክና ሃይሚ ጉዳይ እንደ ቀልድ እየተሰማ ያለው ነገር ብዙ ኦዲየንሶችን አስጨንቋል። ሁለቱም በተመሳሳይ ቃል በተለያየ የዩቲዩብ ቻናል ላይ ዛሬ ብቅ ብለዋል። አንደኛው ብሩኬ ከሄኒ ጋር እንዲሁም ደግሞ ሃይሚ ከሚፍታ ጋር ብቅ ብለዋል። ሁለቱም በየለቀቁት ቪዲዮ ላይ እንዲህ ሲሉ ይደመጣሉ። እዚህ ጋር ይብቃን፣ ከዚህ በኋላ ምንም አይነት ነገር አንቀጥልም ሲባባሉም ሰምተናል። እጅግ ያስከፋል። ብሩክና ሃይሚ ይሄ መጨረሻችሁ መሆን የለበትም። ብዙ ኦዲየንስ በእናንተ በኩል ሐሳብ አስተያየት እየሰጠ ይገኛል። ከዛ አልፎ ተርፎ ደግሞ ከቤተሰብ ከቡታጅራ እጅግ ያዘኑበት ጉዳይ ስለናንተ ተሰምቷል። ይኸውም የብሩክ ታላቅ ወንድም የሆነው መለኛው ከባድ ማስጠንቀቂያ፣ ከባድ መልእክት ብሩክና ሃይሚን በሚመለከት ተናግሯል። አያይዘውም እናታችን እሙሽዬ ይሄን ነገር ከሰማች ትጎዳለች፣ እባክህ ወንድሜ ብሩክ ካለህበት ንቃ በማለት ወንድሙን አስጠንቅቋል። መልእክቶችንም አስተላልፏል። ሁሉንም በዝርዝር አስደምጣችኋለሁ። በሌላ በኩል ሃይሚ አባቷ ጋሽዬ እሳቸውም ዩቲዩብ ላይ ባይመጡም ወደ ሚዲያ ብቅ ባይሉም ስለ ሃይሚ ያሉትን ጉዳዮች ሚዲያ ላይ ወጥተው ባይናገሩም እሳቸውም ወሳኝ ነጥብ ሃይሚንና ብሩክን በተመለከተ አስተላልፈዋል። በተለይ ደግሞ በቅርብ የሚያውቋቸው ሰዎች ጋሽዬን አውርተው በተለይ ከሰሞኑ ብሩክና ሃይሚ ስላሉበት የተለያዩ ጉዳዮች ጠቅለል አድርገው ወሳኝ ነጥብን ተናግረዋል። በተለይ ስለ ብሩክ እጅግ ያልተጠበቀ ሆኖ አግኝተነዋል። እሱንም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በሰው ጭንቀት የምትጨነቁ አሁን ደግሞ በተለያዩ ቪዲዮዎች እንደተመለከታችሁት ብሩክና ሃይሚ በቃ ሊለያዩብን ነው ብላችሁ ገና ካሁኑ እየተጨነቃችሁ ያላችሁ፣ የሰው መለያየት የሚያሳስባችሁ፣ የሰው አብሮ መቆየት ሁሌ የሚያስደስታችሁ ቅን ኦዲየንስ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ይህ ቪዲዮ ለነሱ እንዲደርስ መልእክቶቹን በታጅራ የተሰማው በተለይ ደግሞ ቤተሰብ ያዘነበትም ጉዳይ እነሱ ሰምተው ነቃ እንዲሉ መረጃው እንዲደርሳቸው እባካችሁ ቪዲዮ ላይክ በማድረግ ጀምሩት። ለቻናሌም አዲስ ከሆናችሁ ሰብስክራይብ እንድታረጉ በአክብሮት እጠይቃለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። የብሩክና ሃይሚ ጉዳይ እንደ ቀልድ የተጀመረ ነበር። ብዙዎቻችሁም ታውቁታላችሁ። እዚህ ላይ መድገም አልፈልግም። በጠቅላላው ግን እንግዲህ ሃይሚ በብሩክ ጉዳይ የሆነ መረጃ ደርሶኛል ራሱ ግልጹን ያውጣ ስትል ተሰምታለች። ታዲያ ብሩክ ደግሞ በራሱ በኩል እኔ ምንም የደበቅኩት መረጃ የለም፣ ምንም የምናገረውም ነገር የለም፣ እሷ ትንገረኛ ጠፋውትን እያለ ሲናገር ነበር። ታዲያ በዚህ መሃል አንድ ሁለት ሲባባሉ ጉዳዩ በቀላሉ ሊፈታ የሚችለው ነገር እያደረ እየተባባሰ ሄዶ ዛሬ እስከ መለያየት ድረስ ሲናገሩ ሰምተናል። ሃይሚም እንግዲህ ሚፍታ ከሚባለው የብሩክም የሃይሚም ጓደኛ ከሆነው ግለሰብ ጋር ብቅ ብላ ነበር። ብሩክም ደግሞ በሌላ ቻናል ሄኒ በሚባል እንግዲህ ከብሩክም ከሃይሚም ጓደኛ ከሆነው ግለሰብ ጋር ብቅ ብሎ ነበረ። ብሩክም ሲጠየቅ እኔ እዚህ ጋር በቃኝ ደከመኝ ሲል ነበር። ሃይሚም በራሷ በኩል ስትጠየቅ ሁሌ መጨቃጨቅ እኔም ሰልችቶኛል፣ ሁሌ እንደዚህ አይነት ነገርን መልቀቅ በጣም አስጠልቶኛል፣ ከእንግዲህ እኔ በእንደዚህ አይነት ጉዳይ መምጣትም አልፈልግም፣ ሁሉ ነገር እዚህ ጋር ይበቃል ስትል አስደንጋጭ የሆነ ንግግሯን ተናግራለች። ብዙዎች በኮሜንት ተደናግጠዋል። እባካችሁ ብሩክና ሃይሚ ተስማሙልን፣ ምን እየሆናችሁ ነው? በመካከላችሁ ይህን ያህል የሚያደርስ ነገር የለም፣ ለምንድን ነው እንደዚህ የምትሆኑት? በማለት ብዙዎች ሀሳብ አስተያየት እየሰጡ ነበር። ሌሎች ደግሞ ይህንን ጉዳይ በማያዝ ቤተሰብ ለምን ገና ትልቅ ነገር ሳይደርስ ጥላቸው ለምን ከታች መሰረቱ ካሁኑ ለምንድን ነው ማይቆጡት እያሉ ብዙዎች ሲጠይቁ ነበር። እንግዲህ ይህም በተመለከተ የብሩኬ ታላቅ ወንድም የሆነው መለኛው ወደ ሚዲያ በመምጣት በራሱ ዩቲዩብ ቻናል ብቅ በማለት ወሳኝ ነጥቦችን አስተላልፏል። አዲስ አበባ መምጣት አልችልም፣ መጥቼም ልቆጣቸው አልችልም፣ አሁን ያለውበት ውጥረት ከባድ ነው ሲል ነው የገለጸው። እንግዲህ ለልጁ ራሱ ጊዜ እንዳጣ ነው የተናገረው። ነገር ግን የወንድሙ ብሩክ እንዲሁም የሃይሚ ጉዳይ እንደሚያሳስበው ገልጾ ተናግሯል። ምንድነው የምትሰሩት? ምንድነው የምታረጉት እናንተ ልጆች ብሎ ነው የተቆጣው። ለምንድነው ትዕግስት የማይኖራችሁ? ለምንድነው ተነጋግራችሁ እማትተማመኑት ሲል ነው መልእክቱን ያስተላለፈው። እንግዲህ ያው የሱን ቪዲዮም ሄዳችሁ ማየት ትችላላችሁ። መለኛው በራሱ ዩቲዩብ ቻናል ላይ ነው ይሄን ጉዳይ ያጋራው ማለት ነው። እንግዲህ በሌላ በኩል ደግሞ ጋሽዬ ቪዲዮ ላይ ወጥተው ስለ ሃይሚ አልተናገሩም እንጂ በቅርብ የሚያውቋቸው ሰዎች ቡታጅራ ያሉ ሰዎች አንድ ጉዳይ ነግረዋቸው ነበረ። እርሶ የአብርሽን ጉዳይ ሲሉ በዚህ በኩል ሃይሚ እኮ ትዳሯ ያለችበት ሁኔታ የፍቅር አጋሯ ያለችበት ሁኔታ ጥሩ አይደለም፣ ስለሷስ የሆነ መልእክት አይናገሩም ወይ? የሆነስ ተክሳጽ ወይም ቁጣ የአባትነት ቁጣውትን አይናገሩም ወይ ተብለው ነበረ። በአጠቃላዩ እንግዲህ ጋሽዬ ያሉት እጅግ የሚያሳዝን ነገር ነው። እኔ በስንቱ ልበጥበጥ በዚህ በኩል
ሩታ ልትወልድ ተቃርባለች። ነገር ግን አብርሽ የሚያደርገው ነገር እጅግ አስከፍቶኛል ብለው ሲናገሩ ነበር። በአጠቃላዩ ከሄርሜላ ጋር የሚያደርገውን ነገር ብዙዎቻችን እናውቃለን። በእንደዚህ አይነት ሁኔታ የአብርሽ አባት ጋሽዬ ራሱ አዝነው ነበር። ታዲያ ከሰሞኑ ደግሞ ሀይሚ ምን ሆና ነው እንዲምትሆነው? እኔ እኮ አምኜ ልጄን ፈቅጄ ካለችበት ከምትኖርበት ከራሴ ቅፍ አውጥቼ ወደ አዲስ አበባ እንድትሄድ የፈቀድኩት በአንድ ብሩክ ነው። ብሩክን እኮ እንደራሴ ነው ማምነው። ለምንድነው እነዚህ ልጆች ችግራቸውን የማይነጋገሩት? ለምንድነው ሀይሚ ያየችበትን ችግር ግልጹን ነግራው ብሩክም ያጠፋው ከሆነ እንዲያምን ያላጠፋውም ከሆነ እንዲያስረዳ ለምንድነው እድል ማትሰጠው? ሀይሚ ምን ሆና ነው ብለው ነው እንግዲህ ጋሽዬም ባሉት ጉዳዮች ላይ ጠቅለል አድርገው ሐሳብ አስተያየት የተናገሩት። በአጠቃላዩ ግን ያሉት እሳቸውም ዋነኛ ነጥብ በተለይ ብሩክን በተመለከተ ብሩክን እንደሚወዱት ብሩክን እንደሚያከብሩትና ስለ ጥሩ ነገሮቹ ሁሉ ዛሬ ምስክር እንደሆኑም ጭምር ነው መረጃውን ሲያካፍሉ የነበረው ማለት ነው። እንግዲህ እዚህ ጋር አንድ ነጥብ እባካችሁ ኦዲየንሶች ይህን ነገር የምትሰሙም በአጽንኦት ስሙልኝ። ብሩክና ሀይሚን በተመለከተ በቤተሰቦቻቸው በኩል አሁን ድረስ ፍቅር ነው የሚሰጧቸው። አሁን ድረስ ሁለቱም በጋራ እንዲቀጥሉ ነው የሚፈልጉት። ለምንድነው እነዚህ ልጆች ታዲያ ያለባቸውን ችግር ሁሌ በትንሽም በትልቁም ነገር ወደ መለየት የሚያመራው? እንግዲህ በብሩክ በኩል ያሉ ቤተሰቦች አስቡ። እሙሽዬ እንዳትሰማ ይህን ነገር ተጨንቀዋል። እነ መለኛው የብሩክ ወንድም ራሱ ለምንድነው ብሩክና ሀይሚ የሚለያዩብን? በጣም ነው ሁለቱ አንድ ላይ እንዲሆኑ የምንፈልገው እያሉ እንግዲህ በብሩክ በኩል ያሉ ቤተሰቦች ገና ካሁኑ እየተጨነቁ ሀይሚንም እየተለማመጡ ይገኛሉ። በዚህ በኩልም በሀይሚ በኩልም ያሉት ቤተሰቦች በተለይ ደግሞ በዋነኝነት አባቷ ጋሽዬም ደጋግመው እየተናገሩ ያሉት ቃል አለ። ለምንድነው ሀይሚ እንደዚህ የምታረገው? ብሩክን እኔ በጣም አምነዋለሁ። ብዙ ጊዜ ችግሯን ድብቅ ታረጋለች ልጄ። ለምንድነው ችግሯን በፊት ለፊት ተናግራ የተቀየመችበትን ነገር ለምን በግልጹ አስረድታ ያለባቸውን ችግር ለምን አይፈቱም? አሁንም የምፈራው ሌላ ሶስተኛ ሰው እያስገቡ ሌላ የውጭ ሰው እያስገቡ ትዳራቸው ያሉበት ነገር እንዳይበተን ነው የምፈራው እያሉ ነው እንግዲህ ደጋግመው ጋሽዬ ሲናገሩ የነበረው ማለት ነው። አያችሁ፣ ተመለከታችሁ። በሁለቱም በኩል ቤተሰቦቻቸው አንድ ላይ እንዲቀጥሉ ነው የሚፈልጉት። ነገር ግን ልጆቹ በሆነው ባልሆነው የተለያዩ የውጭ ሰው ይበጠብጣቸዋል። ተንኮለኞች፣ የነሱን አንድ መሆን የማይፈልጉ ብዙ አይነት ሰዎች ናቸው እንግዲህ የነዚህ ትዳር የነዚህ የፍቅር ሁኔታ ላይ እየገቡ ብዙ ነገር የሚበጠብጡት። እንደዛም እንዲሆን ደግሞ ሁለቱም ፍቃድ እየሰጡ ነው እንግዲህ የተለያየ ሰው በራሳቸው መሀል የሚያስገቡት። ስለዚህ እባክህ ብሩኬ ይህን መረጃ የምትሰማ ከሆነ ወንድሞች እነመለኛውም ተጨንቀዋል። ይህን ጉዳይ ከሀይሚ ጋር መለያየትህን እናትህ እሙሽዬ እንዳይሰሙ ራሱን የተጨነቁት። ምክንያቱም እሙሽዬ ከሰማች በጣም ነው የሚደብራት ሁሉ ሲሉ ነበር። አስብ እንግዲህ ብሩኬ እሙሽዬ የራስህ የገዛ እናትህ ከሀይሚ ጋር እንድትሆን ነው በጣም የምትፈልገው። አስበው እንግዲህ ከሀይሚ ጋር ገና ለገና መለያየቱ ከተሰማ እሙሽዬ ሁሉ እናታችን ሁሉ ታዝናለች እያሉ ነው ወንድሞች የሚናገሩት። በምን ያህል ደረጃ እንግዲህ ቤተሰቦች ሁሉ ሀይሚ እንደሚያከብሩ ተመልከት እዚህ ጋር። ስለዚህ እባክህ ካለህበት ነገር ነቃ ብለህ ሌላ ሰዎችን ማስገባት ትተህ ያሉበትን ነገሮች ሁሉ አጥርተህ ከሀይሚ ጋር ያለውን ነገር ፍታ። ሀይሚም ቢሆን አባትሽ የሚወዱት መርቀውም የሰጡት ሁሉን ነገር አምነው የሰጡት አንቺንም አደራ የሰጡት ለብሩክ ነው፣ ለሌላ ለማንም ሰው አይደለም። ስለዚህ እባክሽ አባትሽን መልእክት ሰምተሽ አባትሽ ጋሽዬ እንዳሉት ችግር ካለ ራሱኑ ጠይቀሽ ጉዳያችሁን ለመጨረስ ሞክሩ ለማለት ፈልጋለሁኝ። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘው። እባካችሁ እናንተም ይሄን መልእክት ሰምታችሁ ካላችሁበት ነገር ነቃ ብላችሁ በአዲስ ጉዳይ በእርቅ ነገር እንድትመጡ የእውነት ከልብ መልእክቴን ማስተላለፍ እፈልጋለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።